ወይዘሮ ዝናሽ ናሆሜ ጋር ትሄድና አንቺ ነሽ የልጄ ሚስት፣ አንቺን እንዲያገባ ነው የምፈልገው በማለት ትነግራታለች። ናሆሜም እንዴ እኔ ባጣ ቆይ ነኝ እንዴ ከሷ ጋር ሲጣላ እኔ ጋር የሚመጣ እኔን ሲታረቅ ደግሞ እኔን የሚተወኝ? እኔ ባጣ ቆይ አይደለሁም፣ እሺ አንቺ እንደፈለግሽ የምታሽከረክሪኝ ልጅ አይደለሁም በማለት እየመለሰችላት ነበረ። ኤደን እነ አቶ ለይኩን ቤት በሰራተኝነት ገብታለች። ኤደንን ግን አቶ ለይኩን ስራ ቦታ ነበር የቀጠሯት በጽዳተኝነት። ወይዘሪት ማርታ ቤት ውስጥ አስገብታ የምታዛት ነገር ስላለ ወደ ቤት መልሳት ከኔ ጋር ነይ ስሪ፣ እጥፍ ደግሞ ደሞዝሽን አድርጌያለሁ በማለት ነበር እየነገረቻት ያለው። ናሆም በነገሩ ሁሉ ግራ ገብቶት አምራን እናትህ እኔን ለመነጠል ነው ያሰቡት፣ ለምንድን ነው እንደዚህ የጠሉኝ? ቤተሰቦችህ ያልፈቀዱትን ጋብቻ እንድንጋባ አልፈልግም፣ ቤተሰቦችን ማሳመን አለብህ በግድ በማለት እየነገረችው ነበር። አቶ ለይኩን ዳግምን አግኝተውት ወደ ቤት መመለስ አለብህ ልጄ፣ ይቅርታ ለአለፈው ነገር ይቅር በለኝ፣ አንተ የኔ እንግዳ ነህ፣ ቤት ውስጥ ትቀመጣለህ፣ ስራህንም ትሰራለህ፣ ሁሉን ነገር ታደርጋለህ፣ እሺ ብለው ወደ ቤት እንደሚመለስ አድርገውት ነበር። ናሆምም ዳግምም ቤት ውስጥ ሲገናኙ ናሆም እኔ ዳግምን ቤት ውስጥ ካገኘሁት እዚህ ቤት ውስጥ አልኖርም፣ ወይ እሱ ወይ እኔ እንወጣለን እንጂ አብረን እንድንኖር አልፈልግም። እናንተ ቆይ ከሱ ልጅ ጋር ምንድነው ያላችሁ ነገር በማለት እየመለሰላቸው ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት አለም ዳርቻ ሰላማችሁ ብዙ ትበልልኝ። ዛሬ በአዲስ ቪዲዮ ናሆሜን ይዤ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከኔ ጋር ቆዩ። ዛሬ ያው ዝናብ አለ። ናሆሜና ወይዘሪት ማርታ መኪና ውስጥ ሆነው እያወሩ ነበር። ወይዘሪት ማርታ ናሆሜን አንቺ የልጄ ሚስት እንድትሆኚ እፈልጋለሁኝ፣ ናሆሜን ታገቢዋለሽ በማለት እየነገረቻት ነበረ። ናሆሜም ምን እያልሽ ነው ደግሞ ዛሬ ለልጅሽ ማጨሽኝ በማለት እያናገረቻት ነበረ። ከድሮውም ቢሆን አንቺ የልጄ ሚስት እንድትሆኚ እፈልግ ነበረ፣ ነገር ግን ነገሮችን የባለፈውን ረስተሽ አሁን እንዳዲስ ሰው ሆኛለሁኝ። እኔ የልጄ ሚስት የምትገቢው አንቺ ነሽ፣ ማጨትም እንድታገቢ የምፈልገው አንቺ ልዩ ሴት ነሽ በማለት እያናገረቻት ነበረ። ናሆሜም እኔ ባጣ ቆይ አይደለሁም፣ ሲፈልግ እሷን ሲፈልግ እኔን እየመረጠ የሚያሽከረክረኝ ሰው አይደለሁም ወይዘሪት ዝናሽ በማለት እየመለሰችላት ነበረ። ወይዘሪት ዝናሽም እባክሽን ነገሩን ሁሉ አስቢበትና ንገሪኝ በማለት እየነገሯት ነበር። ናሆሜም አይ የሚሆን ነገር አይደለም አልፈልግም በማለት ተነግራታለች። ናሆሜ ቤት ውስጥ ትሄድና ኤደንን ተነሺ ወደ ስራ ግቢ፣ ምን ሆነች ነው? ትናንትናም አልገባሽም ዛሬም ላትገቢ ነው? እንዳንቺ ልጅ ቆይ ምንድነው አላማሽ? በማለት እየተናገረቻት ነበረ። ኤደንም ስራ ለቅቅ ያለሁ በራሴ ጊዜ ሌላ ስራ አዲስ ስራ አገኘቼ ገብቻለሁኝ፣ ወይዘሪት ማርታ ቤት ውስጥ አስገብታኛለች በማለት ትነግራታለች። ለምንድነው እዚህ የምትሰሪው? ስለዚህ ስራ ቦታ እዛ ከኔ ጋር ነው መስራት ያለብሽ፣ ቤት ውስጥ እንዳትሄጂ፣ እሷ ለወዳሽ አይደለም የሆነ ነገር ልታሰራሽ ነው የምፈልገው፣ አንቺ ደግሞ ቃል አቀባይ ልኮኝ ነው እንዴ በማለት እየነገረቻት ነበረ። ኤደንም እህቴ ተረጋጊ፣ ቆይማ ነገሩን ሁሉ አስረዳሻለሁ፣ እንደዛ አይደለም አሁን ሌላ ስራ ነው የምሰራው፣ ምንም ነገር ማመላለስ የሚባል ነገር የለም በማለት ትመልስላታለች። ናሆሜም አይ እኔ ነግሬሻለሁኝ፣ እኔ መስማት ካለብሽ ስሚ፣ አይ የምትይ ከሆነ አለቅሽም፣ ይህን ነገር ማቆም አለብሽ፣ በራስሽ መቆም አለብሽ፣ ሁሌ ሰው ላይ ድጋፍ መሆን የለብንም በማለት እየመለሰችላት ነበረ። ኤደንም እኔ ምልሽ ምንድን ነው አንቺንም ማናገራሽ ነበር እንዴ ስትላት፣ አረሷ ህልሟ ብዙ ነው ደግሞ ለልጅ ሚስት ትሁኚ በማለት አልጠየቀች መሰለሽ? ቆይ ምን አይነት ደፋር ብኮን ነው እንደዚህ የምትጠይቀኝ በማለት ናሆሜም ትናደዳለች። እኔ ባጣቆይ ነኝ እንዴ በማለትም በጣም ትናደዳለች። አምራንና ናሆም ተገናኝተው እያወሩ ነበረ።
እኔ ምልህ እንዴት ነህ? ደህና ነህ ወይ? ነገሩ ሁሉ እንዴት ሆነ? በማለት ሽማግሌም አትላክ አልሽኝ፣ እንጋባም ሄደን ብልሽ እምቢ አልሽኝ። እሺ ምንድን ነው የሚሻለው? በማለት ይነግራታል። እሷም ከቤተሰቦች ጋር ሆነ ተመካክረህ ቤተሰቦችን ለማሳመን ሞክር እንጂ ቤተሰቦችህ ያልፈቀዱትን ትዳር እንዲኖረን አልፈልግም። እኔ እዛ ቤት መግባት ነው የምፈልገው፣ ሌላ ምንም አልፈልግም በማለት ትነግረዋለች። ቆይ አንቺ እኔን ነው የምታገቢው ወይስ ቤቱን ነው? በማለት እሱም ይጠይቃታል። አይ በቃ ይሄ ክብር ነው ብላ በማናገር ትነግረዋለች። እኔ ምልሽ ከዜሮ እንጀምር። ስለዚህ አባቴ ደግሞ ድርጅቱን ወስዶታል። እኔ ደግሞ አሁን ድጋሚ እንደዛ ማድረግ አልችልም። ያ የቤተሰቦች ንብረት ነው። ስለዚህ አሁን እኔና አንቺ ከዜሮ ጀመረን የራሳችን ነገር ይኖረን ብሎ ሲላት፣ አንተ ቆይ በባዶ ቤት አስገብተ ይሄ ቂጣ ምናምን የሚባለው ነገር እኔ አይመቸኝም። ቤተሰቦች ጋር ታርቀህ ያለውን ነገር ሁሉ አንተ የመጀመሪያ ልጅ ስለሆንክ መውሰድ አለብህ በማለት እየመለሰችለት ነበረ። እሱም ቆይ አንቺ ቁሳቁስ ነው እንዲህ ሁሌ በቃ አላማሽ ምንድን ነው? እንደዚህ ቁሳቁስ ላይ አይምሮሽ ያሳመንሹ በማለት ይጠይቃታል። እኔ ነገርኩህ በማለት ትነግረዋለች። እናትህ ድሮ እኔን አትወደኝም፣ ስለዚህ አሁን ቤተሰቦችን ማሳመን ያለብህ ያንተ ፋንታ ነው ብሎ ሲላት፣ እናቴ ከናሆሜ ጋር መኪና ውስጥ ሆነው አይቻቸዋለሁ፣ እንዳትናደድ ስለማልፈልግ ነው እንጂ ሲላት፣ ይኸው ብያለሁኝ እኮ እኔ እናንተ አለያይተው ናሆሜን ለመዳር ደፋ ቀና እያሉ ነው በማለት ተነግረዋለች። ናሆሜም እሳት ለብሶ ሳጎርሶ ስራ ቦታ ናሆሜን አምጭልኝ ዶክሜንት በማለት ታመጣለትና የት ነው ያረግሽው በማለት በቁጣም ይመልስላታል። ምን ሆነህ ነው ልጁ? እንዲህ ምን አደረግኩና ነው እንደዚህ የምትቆጣኝ? ሲላት፣ ስራሽን ከሰራሽ አርፈሽ ስሪ፣ ደግሞ ብቆጣ ባልቆጣ አንቺ ምን አገባሽ በማለት ይመልስላታል። እሷም አይ እንግዲህ ምን አድርጊ ነው የምትለኝ? በቃ አንዴ ሰው አንዴ እንትን አውሬ ትሆንብኛለህ፣ በሰላም ነው ብላ ምን አደረግኩ እኔ ትለዋለች። አንቺና እናቴ ምንም አይሳካላችሁም። እኔ አምራንን ብቻ ነው ማግባት የምፈልገው፣ መወዳት እሷን ብቻ ነው በማለት ይነግራታል። ድሮስ እኔ መቼ ወደድኩህ? ድሮስ መቼ እኔ ላግባህ አልኩህ? እኔ ምን ብያለሁኝ? ምንም ያልኩህ ነገር የለኝም፣ ከላይ ላይ ወረድ በል በማለት ትነግረዋለች። እሱም አይ እኔ እንግዲህ ነግሬሻለሁ ሲላት፣ ይኸውልህ ነው እኔ እዚህ የመጣሁት ስራዬን ልሰራ እንጂ ከአንተ ጋር ወይም ልናገር ወይም የሆነ ነገር ልል አይደለም። ስለዚህ ሁሉም ነገር የራስህ ነው። እናትህን ከፈለክ ሄደህ ማስቆም ትችላለህ። እኔ ከአንተ ጋር ምንም አይነት ነገር ግንኙነትም ነገር እንዲኖረኝም አልፈልግም። እንደምትወጅኝና እንደምታፈቅሪኝ ለአባቴ ስትነግሪው ሰምቼሻለሁ በማለት እሱም ይመልስላታል። እሷም እሱ የውሸት ቢሆንስ የታወክ? ለምን እንደዛ እንዳልኩስ የታወከና ነው አሁን እርግጠኛ ሳትሆን ይሄን የምታወራው በማለት ናሆሜም ትመልስለታለች። አቶ ለይኩን ዳግምን ፍለጋ ሄዶ ዳግምን ያገኙታል። ዳግምን ሲያገኙት ልጄ ይቅርታ፣ እንደዛ በስሜታዊ ሆኜ መናገሬ አግባብ አልነበረም፣ ወደ ቤት እንድትመለስ እፈልጋለሁ በማለት ይነግሩታል። ዳግምም ጋሼ ይቅር፣ አንቱ ጥሩ ሰው ነው፣ በጣም ጥሩ ሰው ነህ፣ ጥሩ አባት ነው። እኔ ግን እዛ ቤት መመለስ አልፈልግም በማለት ይናገራል። ዳግም ከናሆም ጋር በጣም ከባድ ጥል ውስጥ ገብተናል። እሱም ደግሞ የተጣላ ነው በዛች በተረገመች ኤምራን ነው። እኔ የእውነቴን ነው ምነግርህ፣ ምንም ነገር የዋሸሁት ነገር የለኝም። ግድያ ምናምን ስትል ነበር ከኤርማያስ ጋር፣ ነገሩ ምን እንደሆነ ግን አልገባኝም ብዬ ነው የነገርኩ፣ ሌላ ምንም ያልኩት ነገር የለኝም ጋሽ። ይሄን ነገር ግን ሳታጣሩ ልጅሁን እንዳትድሩ ለዛች ለሴት አውሬ በላ በማለት ይናገሩታል። እኔ እንዴት ብዬ ናሆም እኮ ከሷ ጋር አይኑ ሁሉ ነው አብሮ የታሰረው፣ ምንም አይታየውም። ሰው ለሱስ ብሎ ሲለፋለትም ሲያግዘው ምንም ነገር አይገባውም በማለት አቶ ለይኩንም ይናገሩታል። በቃ አሁን ወደ ቤት እንሄድስ ብለው ሲሉት፣ አይ ጋሼ እኔ ወደ ቤት አልሄድም፣ እዛ ቤት መሄድ አልፈልግም። እኔና ናሆም በከባዱ ነው የተጣላ ነው። አይን ላይ ብንተያይ ዳግመኛ ደግሞ ሌላ ጠብ ይቀሰቀሳል። እኔ ደግሞ ያንተ ቤት እንደዚህ ድብልቅልቁ ሲወጣ አልፈልግም። አንተ በጣም ጥሩ ሰው ነህ በማለት ዳግም ይመልሳል። አቶ ለይኩንም አይ ብያለሁኝ፣ እኔ እንግዲህ እስከሆንክ ድረስ ቤት ውስጥ ሄደህ ከኔ ጋር አብረህ ትኖራለህ በማለት ሲሉት፣ እሺ በቃ መጣሁኝ፣ አባቴ ጋር ሄጄ እመጣለሁ በማለት ይመልስላቸዋል። ዳግምና
ናሆሜ እያወሩ እያለ ወይዘሪት ማርታ ትመጣለች። ዳግም ነው የምታወሪው? እስቲ ላናግረው በጣም እናፍቆኛል በማለት ትመልስለታለች። ዳግምን ሄሎ ልጄ ዳግም ብላ ስትጠራው ዳግም የሚናደድና ጆሮዋ ላይ ስልኩን ይዘጋባታል። እኔ ምልሽ ለሁለት ነገር ነው የመጣሁት ዳግምን እዚህ ካገኘሁት ብዬ አንደኛው፣ ሁለተኛው ደግሞ አንቺ ናኦሚን ታፈቅሪዋለሽ አታፈቅሪውም በማለት ልጠይቅሽ ነው፣ ግን ሁለቱም አልተሳካልኝም በማለት ትነግራታለች። ናሆሜም እኔ ናሆሚን አላገባውምም አልወደውምም ምንም ነገርም ስሜትም የለኝም ለሱ፣ ዝም ብለሽ አትልፊ ኢነርጂሽን አትጨርሺ በማለት ትመልስላታለች። ወይዘሪት ማርታም ተናዳ ቤት ውስጥ ስትመጣ ለይኩን የለም እንዴ ብላ ስትጠይቃት ኤደንን አይ ለይኩን በጣም ተግዘዋል፣ ምን እንደሆኑ ግን አላቅም በማለትም ወሬዋን ለማቀባበል ስትል አርፈሽ ተቀመጪ፣ ስራሽንና ስራሽን ብቻ አተኩሪ ስትላት ሳላ ተቀምጣ እያለ ናሆሜ ትመጣና እዚህ እንዴ ናሆሜ መጣሽ እንዴ ጥቁር እንግዳ መጥቶ ቤቴ ውስጥ በማለት ትጠይቃታለች። እኔ አንቺን በደንብ ነው ማቅሽ፣ ኤደንን የሆነ ነገር ለማመላለስ ወይ ደግሞ የሆነ ነገር ፈልገሻት እንጂ በሰላምሽ እንዳልፈልግሻት አውቃለሁኝ። ስለዚህ ኤደን እንሂድ ወደ ቤት ትላታለች። እኔ ከዛ እዛ ጥዳት ገብቼ ከምሰራ እዚህ ቤት ውስጥ በክብር ብሰራ ይሻለኛል በማለት ኤደንም ትነግራታለች። ቆይሽ በቃ ለአባዬ ነግረዋለሁኝ። ስለዚህ አሁን ወደ ቤት ቀጥታ እንድትመለሽ ይፈልጋለሁኝ። ወይዘሪት ዝናሽ እኛ ከአንቺ ምንም ነገር አንፈልግም፣ ከዚህ በኋላ ራሳችንን እንድንችል ነው የምንፈልገው፣ ከኛ እራቂ በማለት ታስጠነቅቃታለች። ወይዘሪት ማርታም ትናደዳለች። የዛችኛዋን አቃጥላለሁ ብዬ ጭራሽ ራስ የተቃጠልኩኝ በማለት ትመልሳለች። አቶ ለይኩን ለወይዘሪት ማርታ ዳግም እንደሚመጣ ነግሯት ነበር። ይመጣል እውነትህን ነው ምነው ታዲያ ቆየ በማለት ትናገራለች። ይሄንን እያወሩ እያለ ናሆሜም ይመጣል። ናሆሜ ምን እየጠበቃችሁ ነው ሲል እንግዲያ እየጠበቅን ነው በማለት ዳግም ይመጣል። እሱ እዚህ ቤት ከሚኖር ወይኔ ወይ እሱን ትመርጣላችሁ? እሱ ከመጣ እኔ ወደ ቤት እወጣለሁ ይሄዳለሁ በማለት ይመልሳል። አርፈ ተቀመጥ፣ ማን ውጣ ማን ግባ አለህና ነው አንተ ደግሞ የምትወጣው? ልታሳብደን ነው እንዳንተ ልጅ ምንድነው አላማህ? በማለት ይናገሩታል። ናሆሚም ዳግምን ሲያዩ አንተ እንዴት እዚህ ቤት ትመጣለህ? እኔ ለምንድነው ቆይ ህይወቴን የምበጣብጠው? በማለት ሲለው እዚህ ጋር ነበር እያቆመው። ዳግም ምን ያደርግ ይሆን? ዳግመኛ እውነቱን ነገር ተጋፍጦ ከናሆሜ ጋር አብሮ ይሆናል ወይስ አምራን ተጋልጣ ነገሩ ሁሉ ፍርጥርጡ ይወጣል? ናሆሜና ናሆም ይጋባሉ፣ ይፋቀራሉ? እንዴት ነው የሚሆነው? የናሆሜስ አባት ሄደው ይታከማሉ የሚለውን በቀጣይ ክፍል ይዘን እንመጣለን። ናሆሜ ብዙ ነገር የሚያስተምር ነገር አለው። አንደኛ የአባትነትን ፍቅር፣ ሁለተኛ ደግሞ የራስን ያልሆኑ ሰዎችን ወደ ራስ አለማንጣት እንደማይቻል ያስተምራል። በብዙ ነገር መረዳት እንችላለን። ናሆሜ በጣም አሪፍ የሆነ ድራማ ነው። ጥሩ ነው። ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁኝ። በርቺ ጠንክሪ ስለምትሉኝም ከልብ ነው የማመሰግነው። ሀገራችንን ሰላም ያርግልን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝብዝት ይበልልኝ። ናሆሜ በጣም ደስ የሚል ነው። ስለምታበረታቱኝም ከልብ አመሰግናለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።